አንተ የምትተኛ ምን በል አንተ ምን የምትተኛ ምን በል ንቃ ከሙታንም ተነሳ ክርስቶስም ያበራልሃል። በቃ ጌታ ኢየሱስ ይባረክ። እግዚአብሔር ያክብራችሁ። ዛሬ የምናገርበት ሐሳብ ይሄ ነው። በጣም ውስን በሆነ ደቂቃ ተናግሬ ከዛ ጸልያለን። አንተ የምትተኛ ንቃ ከሙታን ተነሳ ክርስቶስ ያበራልሃል ይላል እግዚአብሔር ቃል። ጌታ ይባረክ። እንግዲህ የዚህ የመጽሐፉ ጸሐፊ ሁላችን እንደምናውቅ ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ ይህንን መጽሐፍ በሚጽፍበት ጊዜ በሮም እስር ቤት በነበረበት ጊዜ በተለይ የመጀመሪያ ወቅት በእስር በነበረበት ጊዜ እንደጻፈው ታመናል። ይሄ ደግሞ በ60 እና በ61ኛው ዓመተ ምህረት አካባቢ እንደጻፈው ይታሰባል። እና ሐዋርያው ይህንን መጽሐፍ ለኤፌሶን ሰዎች በሚጽፍላቸው ወቅትና በዛን ወቅት ላይ በእስር እንደነበረ ይታወቃል። በጣም ደግሞ በዚች አጥቢያ ቤተክርስቲያን ወይም ደግሞ በኤፌሶን አካባቢ የከፈለው ዋጋ በጣም እጅግ በርካታ እንደሆነ ታውቃላችሁ። በተለይ ሐዋርያው ከምስረታዋ ጀምሮ ብዙ ዋጋ የከፈለባት ቤተክርስቲያን ነች። ግፋ ቢል ለ2 ዓመት በዛ ቆይቷል። በጣም እጅግ በጣም ብዙ መከራም ያየባት፣ በዛው ፈንታ ደግሞ ብዙ ድል እግዚአብሔር የሰጠበት ከተማ ነች። የኤፌሶን ከተማ ሁላችን እንደምናውቅ አርጤምስ ወይም ዲያና የምትባል ቤተ ጣዖት ያላት እጅግ በጣም በዓለማችን 7 ታላላቅ የሚባሉ እንደዚህ አይነት ታሪካዊ ቦታዎች መካከል አንዱ የኤፌሶን የምትገኘዋ እቺ ቤተ ጣዖት ነች። አርጤምስ ወይም ዲያና ትባላለች። የፍቅር እናት በመባል ትታወቃለች። ታዲያ ሐዋርያው በዛች ከተማ በሚገባበት ጊዜ እነ ዲሜጥሮስ የሚባሉ አንጥረኛ ጣዖት ነጋዴዎች እንደነበሩ ታውቃላችሁ። በዛ በሚገባበት ወቅት ላይ 8 የሚያክሉ በአይሁድ ጥምቀት የተጠመቁ በዮሐንስ ጥምቀት የተጠመቁ የአይሁድ እምነት ተከታዮች ናቸው። ታውቃቸዋላችሁ። በኋላ ላይ እነዛን ሰዎች አገኛቸው፣ ክርስቲያን እንደሆኑ አወቀ። ከዛ በኋላ መንፈስ ቅዱስን ተቀበላችሁን አላቸው። መንፈስ ቅዱስ እንዳለ እንኳን ምን አንልም አናውቅም አሉ። ሰዎቹ በጣም እውነተኞች ናቸው። ጌታ ይባረክ። እንዳውኖቹ አይደሉም። የስ ኦፍ ኮርስ ምናምን አይደለም የሚሉት እንዳለ እንኳን አናውቅም። ባዶነታቸውን አለማወቃቸውን በግልጥ ነው የሚናገሩትና እንዳለ እንኳን አናውቅም ሲሉ እንኪያስ በማን ስም ተጠመቃችሁ አላቸው። እኛ የተጠመቅነው በዮሐንስ ጥምቀት ነው አሉት። ኢየሱስ ያድናል። ከዛ መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ በሐዋርያት ሥራ መጽሐፍ ላይ እንደምታዩት እጁን ጫነባቸው ይላል። ጌታ ኢየሱስ ይባረክ። እጁን ጫነባቸው፣ መንፈስ ቅዱስንም ምን አሉ ተሞሉ ይልና በአዲስ ቋንቋ ይናገሩ ጀመር። ከዛስ ትንቢትም ይናገሩ ጀመር። ሃሌሉያ። የአንድ ቀን ክርስቲያኖች ናቸው። የአንድ ቀን አማኞች ናቸው። ግን በአንድ ጊዜ መንፈስ ቅዱስ በእነሱ ህይወት ውስጥ ሲገባ መንፈስ ቅዱስ ሲያገኛቸው እነዚህ ሰዎች ወዲያው ልሳን ተናገሩ፣ ወዲያው ትንቢት ተናገሩ። ኢየሱስ ያድናል። ስለዚህ ምን እያለን ነው ስትሉ እንዲሁ ነካ አድርጌው ልለፍ ብዬ ነውና አንዳንድ ጊዜ የልሳን መናገርም የትንቢት መናገርም መንፈሳዊ ብስለት አይደለም ነው የሚለው። ትርጓሜው ይሄ ነው። ኢየሱስ ያድናል። ስለዚህ በአንድ ቀን ነው መንፈስ ቅዱስ የተሞሉት፣ በአንድ ቀን ነው ትንቢት ይናገሩ የጀመሩት። እና ወዳጆቼ ሆይ ቤት ቁጥር መናገርም ጫማ ቁጥር መናገር መንፈሳዊ እድገት አይደለም። አንዳንዶቹን እኮ ትንቢት ነገሩን፣ ልባችንን ከፈትን፣ ከዛ በኋላ ያው ገብቷችኋል ወዳጆቼ ሆይ። ስለዚህ መንፈሳዊ ብስለት ስብዕና ነው። አገልግሎት ግን የጸጋ ስጦታ ነው፣ የመንፈስ ቅዱስ ስጦታ ነው የሚላችሁ። ጌታ ይባረክ፣ ለስሙ ክብር ይሁን። እና ወዳጆቼ ረጅም ልሳን በተናገረ አይደለም መንፈሳዊ ብስለት። መንፈሳዊ ብስለት ምንድነው እያለን ነው? ስሩ ፕሮሰስ የሚመጣ ነው። ስለዚህ በአንድ ጊዜ ግን ትንቢት መናገር ይቻላል። አይደለም ወዳጆቼ ሆይ መንፈስ ቅዱስ ያገኛቸውና የገባባቸው ይቅሩና የሆነ የትንቢት ዞን ውስጥ የገባ ትዝ አይላችሁም? የነቢያት ዞን ውስጥ ሲገባ ሳኦል ትንቢት መናገር ጀመረ ይላል። እንዴ ገዳይ እኮ ነው፣ ዳዊትን ሊገል የገባ ነው። ግን ዳዊትን ሊገል ሄዶ ስለ ዳዊት ግን ትንቢት መናገር ጀመረ። ለምን ሲባል የተቆጣጠረው የገባበት ቦታ ምን አይነት ቦታ ስለሆነ፣ የነቢያት ስፒሪት የሚንቀሳቀስበት ቦታ ስለሆነ። ስለዚህ ሲወጣ እኮ ያው ነው፣ ነፍሰ ገዳይ ነው ሰውየው፣ አልተለወጠም፣ አናገረው እንጂ። አረ ኢየሱስ ያድናል። ዘንድሮ እኮ እያናገራቸው ነው።
ምን እያልኩኝ ነው ወዳጆቼ ሆይ? እያናገራቸው ነው ወዳጆቼ ሆይ፣ ተናግረው አይደለም። ስለሚያናግራቸው ተናገሩ። ወጣ ሲሉ ግን ሌላ ናቸው። እሰይ አንዳንዶቻችሁ ኮስተር ብላችኋል። ለስሙ ክብር ይሁን ስለመኮሳተራችሁ። እና ወዳጆቼ ሆይ እና መጽሐፍ ቅዱስ ሲነግረን ግን እነዚህ ሰዎች መንፈስ ቅዱስን ተሞሉ፣ በልሳን ይናገሩ ጀመር፣ ከዛ ትንቢት ይናገሩ ጀመር። ሐዋርያው ጳውሎስ ግን መንፈሳዊ ምግቡን ቀጠለ፣ ሰዎቹን ማብቃት ጀመረ። ከዛስ ወንጌል ስርጭት መስራት ጀመር። የከተማ እኩሌታ ምን አሉት ይላል? ተከተሉት የሚል ቃል ታገኛላችሁ። ሰውየው በጣም የሚገርም ሰው ነው። 127 ወደ 120 አካባቢ ሺህ ህዝቦች ይኖራሉ በዛች አካባቢ በኤፌሶን ከተማ። ታውቃላችሁ ከተማዋ በጣም የተወደደች ነች፣ ለመኖር የምትመች ነች። ኤፌሶን ማለት ወዳጆቼ የንግድ ከተማ ነች፣ ወደብ አላት፣ መንገዶች አላት፣ በጣም የተወደደች ለኑሮ ምቹ ነች። ብዙዎች ሊኖሩባት ይወዳሉ። እና ያችን ከተማ ሲገባ 120 ሺህ አካባቢ ህዝቦች አሉ። የከተማ እኩሌታ ተከተሉት ይላል። ኢየሱስ ያድናል። ምን አይነት ቅባት ነው! አቦ ይሄ ቅባት ይምጣ። አቦ ያልኩት እንደ ሐረር ሰው ነው። ድገሙና አሜን በሉ። አረ ኢየሱስ ያድናል። ከባድ አኖይቲንግ ላው ላይ ነበር ሐዋርያው ታውቃላችሁ። እና መንፈስ ቅዱስ ከሱ ጋር ነበር። ጨለማ የነበረውን ምድር በብርሃን ቀየረ። ወንጌል ገባ። እነ ዲሜጥሮስ ወዳጆቼ ሆይ የሚገዛቸው አጣ። ጣዖቶቻቸው መጮህ ጀመሩ። ትዝ ይላችኋል አይደል? የቀን እኩሌታ ያህል ምን ይሉ ጀመር? ይጮሁ ጀመር ይላል። እና ሌሎቹም አብሯቸው ይጮሁ ነበር። ስለምን እንደሚጮሁ ግን አያውቁም ነበር ይላል። እና ዛሬም ማጫጫዎች አሉ። ስለምን እንደሚጮሁ የማያውቁ በየሚዲያው የሚጮሁ ደግሞ አሉ። ምክንያቱን አያውቁም፣ ዝም ብለው ግን የሚጮሁ። ዛሬም የሰው ጆሮ የሚያደነቁሩ ብዙዎች አሉ። ኢየሱስ ያድናል። አረ ሃሌሉያ። አጠገባችሁ ያለውን ሰው ያዛርጉትና ከሚጮኸው ጋር ሁሉ አትጮሁ በሉት። በቃ ድገሙ፣ ንገሩት እንደገና በእናታችሁ። ኢየሱስ ያድናል። ዩቲዩቡ ያስጮሃችኋል፣ ቲክቶክ ያስጮሃችኋል፣ የሆነ ፕላትፎርም ያስጮሃችኋል። ወዳጆቼ ሆይ ኢየሱስ ያድናል። ከጮውን ለአንድ እንጮሃለን። ኢየሱስ ያድናል። አንድ ሰው አሜን ይበል። በጣም የሚገርም ነውና እነዚህ ሰዎች እንደዛ ሆነ። እዛ ያለው መንፈሳዊ የአጋንንት መንፈሳዊ ዓለም ተናጋ፣ ኪሳራ ውስጥ ገባ። ሐዋርያው በድል ተወጣው። ከዛ በኋላ ሁላችሁም እንደምታውቁት በጣም ያ የተወደደውን መንፈሳዊ ልጁን ጢሞቴዎስን በኤፌሶን ከተማ መንፈሳዊ መሪ አድርጎ መጋቢ አድርጎ ሾመው። ታውቃላችሁ። በኋላ ሐዋርያው ለሌላ ወንጌል ሥራ ጉዞ ጀመረ። በሮም እስር በነበረበት ጊዜ ይሄንን የኤፌሶንን መጽሐፍ ጻፈ። ይሄ የኤፌሶን መጽሐፍ ምንድነው የሚያስተምረን ስትሉ በሶስት መክፈል ትችላላችሁ። አንዳንዶቹ በሁለት ይከፍሉታል። እኔ ግን በሶስት ልክፈለው። የመጀመሪያው ሰው መንፈሳዊ በረከቱን በማወቅ እንዲኖር ነው። ያንን በረከት እንዲያውቅ። አረ ኢየሱስ ያድናል። እግዚአብሔር በክርስቶስ ኢየሱስ ያደረገለትን እንዲያውቅ፣ የተሰራለትን እንዲያውቅ፣ የሆነለትን እንዲያውቅ የተጻፈ መጽሐፍ ነው። ሌላው ደግሞ በሁለተኛ ደረጃ ሐዋርያው የጻፈው እንደዛ እንደተባረከ ሰው በምድር ተመላለሱ ነው። ሌላኛው አረ ኢየሱስ ጌታ። አይ አም ብሌስድ ብሎ ብቻ የሚኖር አትሁኑ። እንደተባረከ ሰው ደግሞ ያንን በረከት በምድር ግለጡት። በምን? በጽድቅ። በምን? በብርሃን። አረ ኢየሱስ ያድናል። ኢየሱስ ጌታ። እንደምን ልጆች እየተመላለሳችሁ? እንደ ብርሃን ልጆች። አረ ኢየሱስ ጌታ። በምን እየተመላለሳችሁ? በፍቅር። በምን ተመላለሱ? እንደ ሌሎቹ ጅሎችና ሞኞች አትሁኑ። እና ምን እንሁን? በጥበብ ተመላለሱ። አረ ኢየሱስ ያድናል። በደንብ አድርጎ ይነግራቸዋል። በቅድስና ተመላለሱ ይላቸዋል። ግልጽ ነው። ለምን? የተባረካችሁት ቅዱስ ዓለም ነው። የተባረካችሁት የጽድቅ ዓለም ነው። የተባረካችሁት የብርሃን ዓለም ነው። የተባረካችሁት ስፍራ እንዲህ አይነት ነው። ስለዚህ ያንን ግለጡት። ሐዋርያው ይላል አይደል? እኛ የክርስቶስ ምኖች ነን ይላል። አምባሳደሮች። አምባሳደር ማለት ወዳጆቼ ሆይ የኬንያ አምባሳደር፣ የኡጋንዳ አምባሳደር እዚህ እየኖረ ይኖራት አይኖራት አላቅም፣ ኢትዮጵያ ውስጥ ይቅርታ አድርጉልኝ፣ እየኖረ ግን ወዳጆቼ ሆይ የሚያወራው ስለ ኬንያና ስለመጣበት ሀገር እንጂ ስለ ኢትዮጵያ አያወራም። ለምን? ወኪልነቱ እሱ ነው። ምልልሱ እንዴት ነው? እንደዛ ነው የሚመላለሱ። አሜሪካ ኤምባሲ ስትገቡ እኮ እንደ አሜሪካ ነው የምትኖሩት። አይደለም እንዴ? ገብቼ አላቅም። እሺ፣ በጣም የሚገርም እኮ ነው ወዳጆቼ ሆይ። ታዲያ ለምንድን ነው ስትሉ ያ ግዛት ግን በዛ ኪንግደም ውስጥ ያለ ነው። እዛ ግዛት ውስጥ ስትገቡ ያ ኪንግደም ነው የሚገዛው። አረ ኢየሱስ ጌታ። አገሬ እኮ ነው ኢትዮጵያ እኮ ነው ምናምን ማለት አትችሉም። ኪንግደሙ የዛ ነው። ስለዚህ እንዴት ኑሩ? እንደዛኛው ኑሩ። ኢየሱስ ያድናል።
አሁን ስንት እንደገባ አላውቅም። ድሮ የተወሰነ ክፍያ እንዳለው አውቃለሁ። አሜሪካን ኤምባሲ ስትገቡ የኮቴ ትከፍላላችሁ፣ በሀገራችሁ ትከፍላላችሁ። ኢየሱስ ጌታ። ለምን? ግዛት ነው። ስለዚህ እንዴት እንኑር? እንደዛኛው። አረ ኢየሱስ ጌታ። ባካችሁ አንድ ሰው ይጮህና እንደላይኛው ኖራለሁ በሉ እስቲ። ያንን ነው ግለጡት፣ ያንን አስተጋቡት፣ ያንን አሳዩት። አረ ኢየሱስ ያድናል። እና እንደፈለኩ እየኖርኩ ልኑር የሚል ወንጌል የለም ነው። ምንም እንኳን በሥራ ባንድንም የተሰራውን በማክበር ግን እንኑር ነው። የምን ግርግር ነው ወዳጆቼ ሆይ? ኢየሱስ ያድናል። አረ ሃሌሉያ። ደህንነቴን ላጣ እችላለሁ አላጣም የሚል ክርክር ውስጥ እንዴት ይገባል ሰው? እስቲ ስሙኝ ወዳጆቼ ሆይ፣ እንዴት ይገባል? ሃሌሉያ። ድኛለሁ ኳንኩ እኮ ድኛለሁ። እንዴት እንደ በሽተኛ እኖራለሁ እንዴ? ሲያንዘፈዝፈኝ ነበረ ወዳጆቼ ሆይ፣ ወባ ይዞኝ ልበል እንዴ? ከዳንኩ በኋላ መድኃኒት ከወሰድኩ በኋላ እንዴት እንዘፈዘፋለሁ ነው? እሰይ ደጋረኩ። አሜን በሉ። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ከዳንክ በኋላ እንደ በሽተኛ መሆናችንን በሉት። አዎ ሲምፕተሙ እኮ ወዳጆቼ ሆይ የበሽታው እኮ በመድኃኒት ተቀየረ። እኛ ሰፈር አለ፣ እኛ አካባቢ ላይ ወዳጆቼ ሆይ አንድ ሰው አለ፣ መድኃኒት ይዞ ነው የሚዞረው። ይለምናል፣ ያስላል፣ ግን ቴትራሳ አሞክሳስሊን ይዞ ይዞራል። እንዴ አትውጣውም ወይ? በሽታው ለካ ለሱ መለመኛው። እና አንዳንድ ሰው እንደዚህ አይነት ይወታል እንዴ። አረ ከደጅ አትያዘው፣ ኢየሱስን ዋጠው። አረ ሃሌሉያ። ግድ የለም ብላው፣ ትድናለህ። ኢየሱስ ያድናል። እንዴ አሁን እኮ ግራ የሚያጋቡን በደጅ ይዘውት እኮ ነው። ላጣ እችላለሁ አልችልም፣ ግድ የለም ዋጠው። ከዛ በኋላ እንዲህ አትልም፣ ኦሬዲ ድኛል። አንድ ሰው ይጩና አሜን ይበል። ታዲያ ድኛለሁ ካልክ እንደ ዳነ ሰው አሳየኝ። እንዴ የዳነን ሰው ህይወት ግለጠው። ኢየሱስ ያድናል። ልቀቁና አሜን በል። ሳይ እና እንዴ ይሄንን ነው የሚላቸው የኤፌሶን ጻፊ። እንደ ዳነ ሰው፣ እንደ ተባረከ ሰው፣ በሰማያዊ ስፍራ በመንፈሳዊ በረከት እንደ ተባረከ ሰው እንዲሁ ደግሞ ኑሩት፣ ግለጡት። አረ ሃሌሉያ። እንዴ ለምንድን ነው በእንቅብ ውስጥ እንዳለ ብርሃን የምትሆኑት? ግለጡት። አረ ኢየሱስ ጌታ። እንዴ ወደ አሁን ካነበብኩበት እኮ ወደ ላይ ስትወጡ እኮ እንዲህ ይላችኋል፣ የጨለማውን ሥራ ወደ ብርሃን ምን በሉት? ግለጡት። እናንተ ምን ስለሆናችሁ? የዓለም ብርሃን። አረ ኢየሱስ ያድናል። አረ ሃሌሉያ። እንዴ ስለ አንድ ርካሽ ነገር እያወሩ አንተ ስትቀላቀል መጣ ዝም በሉ ማለት እኮ አለባቸው። ለምን? ብርሃን ጄላታ ካማሶፓ። ይሄ የተጽዕኖ መንፈስ አንድ ሰው ላይ ይውደቅ። ልቀቁ፣ ጮኻችሁ አሜን በሉ። አረ ኢየሱስ ጌታ ነው። እናንተ የዓለም ምንድናችሁ? ብርሃን፣ የምድር ጨው። ጨውና ብርሃን ተጽዕኖ አምጪነታቸው ነው የሚያስታውቀው። ጨው በማይጣፍጥ ወጥ ውስጥ ወዳጆች ገብቶ ያጣፍጣል። ጨው የሚበሰብሰውን ነገር እንዳይበሰብስ ያደርጋል። ተጽዕኖ አለው። በገባበት ቦታ ሁሉ ተጽዕኖ የማምጣት አቅም አለው። ጨለማ ብርሃን ሲያይ ይሸሻል። ለምን? ተጽዕኖ ገዢነቱ። አረ ኢየሱስ ያድናል። ዛሬ አንድ ሰው ግን እጸልያለሁ፣ አንድ ሰው ላይ ግን የሆነ ቅባት ይመጣል። የሆነ ተጽዕኖ የሚያመጣ መንፈስ ይረፍባችሁ። ልቀጩና አሜን በላይ ይሁንብህ በላይ ላይ ኢየሱስ ያድናል። እንዲህ አይነት እድል አግኝቼ ስለሚወጣልህ ዕቁብማ ተንብዬልህ አትሄድም። ይሄንን እውነት ነግሬህ ትሄዳለህ። ባልተነብይም ብተነብይም መጨረሻ ላይ ቢሆን መውጣቱ አይቀርም። ዕቁብህ ለስሙ ክብር ይሁን። ኢየሱስ ያድናል። ሃሌሉያ። እስከዛ ድረስ ዝም ብለህ በተስፋ ኑር። በቃ አንድ ቀን ይወጣልኛል ብለህ እንዲህ መከራ ማሳየት እና ያንን አሳዩት ይልና በሶስተኛ ደረጃ ከምዕራፍ 6 ቁጥር 10 ጀምሮ ግን ያገኛችሁትን መንፈሳዊ በረከት በማስጠበቅ ኑሩ ይላል። አስጠብቁት፣ ጠብቁት። ለምን? ፕሮቴክት አድርጉት። ከምን? ከመናፍስቱ፣ ከሽንገላ አይደለም ይላችሁ። ትዝ ይላችኋል።
በቀረውስ ወንድሞች ሆይ እኮ ነው የሚለው። በቀረውስ ወንድሞች ሆይ ምን እንሁን? በኃይሉ ችሎት ምን ያላችሁ የበረታችሁ። አንድ ኃይለኛ አለ ነው የሚላችሁ። ባካችሁ አሜን በሉኝ። ድል ያደረገ አለ ነው የሚላችሁ። ስለዚህ በሱ ኃይል ምን በሉ የበረታችሁ ሁኑ። አረ ኢየሱስ ጌታ ነው። ለምን እንበርታ? የሰይጣንን ሽንገላ ምን ትሉ ዘንድ ትቃወሙ ዘንድ። ቫርካታ ሴፓራዲያ ጮኻችሁ አሜን በሉ። አየህ ዘፍጥረት ላይ አዳምን የጣለ የሽንገላ ስፒሪት ማለት ነው። ከዛስ ወዳጆቼ ሆይ በአዲስ ኪዳን ላይ ማቴዎስ ወንጌል ላይ መጥቶ ምዕራፍ 4 ላይ የሞከረ ስፒሪት አለ። ወድቀ ብሰግድልኝ ብሎ የሞከረ ስፒሪት ያልተሳካለት አንድ ጀግና የሃይማኖታችን ራስና ፈጻሚ የሆነ አንድ ያሳየን የድል መንፈስ አለ። ያ የድል መንፈስ ዛሬ ላያችሁ ላይ ይውደቅ። ይሄ ሁሉ ሲለው ያንን ሁሉ 3-0 ሰይጣንን አሸንፎ ወደ መጣበት መለሰው። ዳግመኛ ወደሱ አልተመለሰም ይላል። አረ ኢየሱስ ጌታ ነው። አብ የሰጠውን ተልእኮ ለመፈጸም ብቻ ነው ከዛ በኋላ የመጣው ከ3 ዓመት ከምናምን በኋላ። የሚገርም ነው። አረ ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው አስጠብቀህ ኑር በሉት እና ተባርኬያለሁ። ስለዚህ ሽንገላ የሚባል ጉዳይ አለ። የተባረከውን በረከት የሚያጠፋ አየህ። ትዝ ይላችኋል። መጣና እኮ ሔዋን ጋር በእውኑ እግዚአብሔር ከዚህ ከኤደን ገነት ካለው ዛፍ አትብሉ ብሏል አለ። የተባረከውን ነው የሚያጠፋው። መጥቶ የተሰጠህን ነው የሚያጠፋብህ። የተፈቀደልህን ያጠፋል። ኢየሱስ ያድናል። ትኩረትህ ባጣኸው ላይ እንድታደርግ ነው የሚያደርግህ። ስለዚህ የዲያብሎስን ሽንገላ ምን ትሉ ዘንድ ትቃወሙ ዘንድ ኤፌሶን የሚለን ይሄን ነው። ተባርካችኋል። እንደተባረከ ሰው ኑሩ። ያንን ደግሞ ከሸንገላ ጠብቁት። ይሄ ነው በቃ ጥቅሉ ሐሳብ ኤፌሶን። ልምጣ ወደ ሐሳቤ። እቺን ብዬ ልጨርስ። አንተ የምትተኛ ምን በል ንቃ፣ ከሙታን ተነሳ። አጠገባችሁ ያለውን ሰው እግዚአብሔር ዛሬ እንዲህ ይልሃል በሉት። ንቃ። ድገሙና ከእንቅልፍ ንቃ በሉት። የሳቃችሁት ያው ነቅታችሁ እንደመጣችሁ ስለምታውቁ ነው። እያለ ነው ምናምን እንደምትሉ አውቃለሁ። ያው እኔ ከገጠርም አይደል ያመጣሁት ከአዳማ አካባቢ። ኢየሱስ ያድን። ምን እያለ ነው እንደምትሉኝ አውቃለሁ። ግን ደግሜ እላለሁ አጠገባችሁ ያለውን ሰው ያዛርጉትና ከእንቅልፍ ንቃ በሉት። እና መንፈሳዊ እንቅልፍ በመጽሐፍ ቅዱሳችን ውስጥ የሚያመጣው ከፍተኛ የሆነ ኪሳራ አለ። መጽሐፍ ቅዱሳችን ስለ መንፈሳዊ እንቅልፍ ሲነግራችሁ እጅግ በጣም ዘግናኝ የሆኑ ሚስጥራቶችን ይነግራችኋል። የእግዚአብሔርን ቃል በደንብ ገለጥ አድርጋችሁ ስትመለከቱ እንደው ከክርስቶስ ኢየሱስ እንኳን አስተምሮ ስንነሳ ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ አንድ ጊዜ እንዲህ አለ። አንድ ጌታ ነበረ፣ ገበሬዎችን አዘዘ። ከዛስ አረሱ፣ ዘርንም ምን አሉ? ምርጥ ዘር ነው እኮ አይደለ? ትዝ አይላችሁም? ምርጥ ዘር ነው ይዘው ምን አሉ? ዘሩ። የዘሩትን ያውቁታል አይደለ? የዘሩትን ያውቁታል። እና ዘሩ መጽሐፍ ቅዱስ ሲነግራችሁ ታዲያ መብቀል ጀመረና በመካከሉ እንክርዳድ አገኙ። እንደ ጌታ ሆይ አሉ፣ እኛ እኮ የዘራ ነው ስንዴ ነው፣ እንክርዳዱ ከወዴት መጣ? እንዴ ስንዘራው እርግጠኞች ነን፣ ምርጥ ዘር ነው የዘራ ነው፣ እንክርዳዱ ግን ከወዴት መጣ ሲሉት፣ እናንተ ተኝታችሁ ሰይጣን መጥቶ ጠላት መጥቶ ምን አለበት? ሰራበት። ኢየሱስ የደከማችሁበት ነገር፣ ፍሬውን የምትናፍቁበት ነገር ላይ ለካ እንቅልፍ የሚያመጣው መዘዝ አለ። ዛሬ እርግጠኛ ነኝ አንድ ሰው ገና በጠዋት ይነቃል። ልቀቁ፣ አሜን በሉ። ክፉ ዘር ይዞ የመጣውን እጅ የሚሰብር ጉልበት ላያችሁ ላይ ይምጣ። እንዴት ሆነ? እናንተ ተኝታችሁ ሰይጣን መጥቶ ምን አለበት? ዘራበት። መልካም እየጠበቃችሁ ክፉ መጣ። ደግ እየጠበቃችሁ ክፉ ነገር አገኛችሁ። ለምንድን ነው? አንዳንድ ጉዳዮች የእንቅልፍ ውጤት ናቸው ነው የሚለን መጽሐፍ ቅዱስ። በጌታ ስም ዛሬ እርግጠኛ ነኝ አንድ ሰው ግን ይነቃል። እና በጣም የሚገርማችሁ ጌታ ኢየሱስ እንደውም እዛ ጋር እንደው እንዲዘገንነን
መንፈሳዊ እንቅልፍን ከህይወታችን እንድናስወግደው ስል ጥቂት የሚዘገንን ነገር ልናገር። ጌታ ሆይ አሉት። አቤት። እንንቀለው አሉ አይደል? ትዝ አይላችሁ? እንንቀለው። ተውት። ለምን እንንቀለው? ተውት። ምን ነው? እንክርዳዱን እነቅላለሁ ስትሉ ምኑን ትነቅሉታላችሁ? ስንዴው። የእንክርዳድ ክፋቱ ደግሞ እግሩ ረጅም፣ ስሩ ረጅም፣ እንደ ስንዴ አይደለም። የሚቆናጠጣቸው ነገሮች ብዙ ናቸው። እንክርዳድ ክፋቱ ምንድን ነው? ቶሎ ሻይን ያደርጋል። አይታችሁት እንደሆነ ቶሎ ነው ሻይን የሚያደርገው፣ ቶሎ ያድጋል። ቁመቱ ረጅም ነው። ወዲያው ነው ከስንዴው የሚበልጠው። የሚታየው እሱ ነው ከላይ። ሰዎቹም ለዚህ ነው ስንዴውን ሳያዩ እንክርዳዱን ያዩት። አንድ ሰው ግን ሰይጣን እንዲህ ይዞት የመጣውን እንክርዳድ ይበትነዋል። ልቀቁ፣ ጮኻቸው አሜን በሉ። አንድ ሰው ይጮህና እነቃለሁ ይበልስ እና በጣም የሚገርማችሁ ደግሞ ትዝ አይላችሁም? ኢየሱስ ራሱ እንዲህ አለ። ትዝ አይላችሁ? ኢየሱስ ታልፎ ሊሰጥ የነበረበት የመከራ ወቅት ነው። ይጸልያል። ከዛ እስቲ ቼክ ላርጋቸው ብሎ ደቀ መዛሙርቱ ጋር ሲመጣ ተኝተዋል። ይመጣና እባካችሁ ከኔ ጋር አንድ ሰዓት እንኳን ልጸልዩ አትችሉም ይላል። እንደገና ይሄዳል፣ ይጸልያል። ሲመጣ አሁንም ተኝተዋል። ከዛ እንዲህ አላቸው፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ፈተናውን በነትሬት አርጋችሁ የምታልፉት፣ ፈተናውን በድል የምትቀይሩት፣ እናንተ ፈተናው ላይ ከፍ የምትሉት፣ ፈተናውን እናንተ ላይ ከፍ እንዳይል፣ እንዳያንገዳግዳችሁ፣ እንዳያሸንፋችሁ፣ ከአቋም እንዳያወጣችሁ፣ ከነበራችሁበት በያው ነፍሴ እምራለሁ አልለይህም ካላችሁበት ኢየሱስ ያድናል። ጌታ ኢየሱስ ይባረክ። ከዛ እንዳትወጡ ምን በሉ? እንቅልፍ ከላያችሁ ላይ አስወግዱ። ለምን? የእንቅልፍ ውጤት የምታዩት ጌታ ኢየሱስ ታልፎ ሊሰጥ በነበረበት ጊዜ ሁሉም ምን አሉ? ጥለውት ሄዱ። በጸሎት የተጉ አይደለ እስጢፋኖስን ምን አሉት ይላል? ቀበሩት የሚለው በመከራ ወቅት ላይ አስፈሪ ነው። የአንድ አማኝ ወይም የክርስቲያን ሬሳን አንስቶ መቅበር ከባድ ነው። ግን በጸሎት የተጉ የሚመጣውን መከራ ሁሉ ለመቋቋም የተዘጋጁ ፓርጄኒያ ባካችሁ ዛሬ ከላያችን ላይ የእንቅልፍ ደዌ ይመታ። ባካችሁ በሽታ ነው እሱ ይተረታ ይሁን። አጠገባችሁ ያለውን ሰው ከእንቅልፍ ንቃ በሉት። ችላ ሳያችሁና ወደ ዋናው ሐሳቤ ልምጣና ልጨርስ። ይኸው ዘግቻለሁ። በደንብ ስሙ። አንድ ጊዜ ጌታ ኢየሱስ እንደገና እንዲህ አለ። ስለ 10ቱ ቆነጃጀቶች ትዝ ይላችኋል። 10ቱ ቆነጃጀቶች ሁላችሁም ታስታውሳቸዋላችሁ። ኢየሱስ ያድናል። አረ ሃሌሉያ። እና 5ቱ ብርቶች ናቸው፣ 5ቱ ደግሞ ሰነፎች ናቸው፣ ቆነጃጀቶች ናቸው። በስም ደረጃ 10ሩም ምንድን ናቸው? ቆነጃጀቶች ናቸው። በተግባርስ ይለያያሉ። አሁን እኮ በስም አንድ ነን አይደል እንዴ? በስም አንድ ነን። አሁን ተግባር ነው የሚፈልገው። እና በስም 10ሩም ምንድን ናቸው? ቆነጃጀቶች ናቸው። የሚኖሩት የትኛው ቤት? አንድ ቤት ውስጥ። ዓላማቸው ስንት ነው? አንድ። ምኑን መጠበቅ? ሙሽራው። ግን እነዚህ ሰዎች ያለ ዝግጅት እንቅልፍ አላቸው ይላል እግዚአብሔር ቃል። ያለ ዝግጅት። አጠገባቸው ያለው ሰው ያለ ዝግጅት አተኛ ብሉት። ጌታ ይባርከኝ። ሃሌሉያ። አጭር ሰው ነገረኛ ነው ይባላል እና ዛሬ ሰርቶብኛል ማለት ነው። አጠገባቸው ያለው ሰው እንደገና ድገሙና ያለ ዝግጅት አተኛ ብሉት። መንፈሳዊ እንቅልፍ ከባድ ነው እና ልክ ሙሽራው መጣ ሲባል ታውቃላችሁ፣ በአይሁድ ሰርግ የሚከናወነው ሙሽራው ሙሽሪትን የሚወስደው ሌሊት ነው። እንደኛ 8 ሰዓት አይደለም። መጣህ አልመጣህም፣ ቀረህ ቆያችሁ ምናምን እየተባባለ አይደለም። ሌሊት ነው። በየትኛው ክፍል እንደሚመጣ አይታወቅም። በየትኛው ቀን እንደሚመጣ አይታወቅም። ታውቃላችሁ፣ ያዕቆብ በላባ የተሸወደው በሌሊት ስለሆነ አይደል? ትዝ ይላችሁ 2 ጊዜ ደሞዙን የቀየረበት
እና ጨለማ ተገን አድርጎ ሌሊት ነው የሚመጣው። ሌሊት ሲመጣ ብርሃን ይዞ ነው የሚቀበሉት። ለኩሰው ነው የሚቀበሉት ማብራታቸው። ስለዚህ ልክ በሌሊቱ ክፍል መጣ ተባለ። ግር ብለው ሁሉም ሲወጡ እባካችሁ ዘይት አውሱት አሉ። ለኛም አይበቃም አሏቸው። ወደ ከተማ ሊገዙ ሲሄዱ በአገሬ ኮንቴክስት ሰርገኛ መጣ፣ በርበሬ ሆነ ነገሩ። ሄደው ሲመለሱ ሙሽራው ገብቷል። ሲያንኳኩ አላውቃቸው። እዚሁ ነበርን እኮ ከአስሩ መካከል አንድ ነው ስማችን ቆነጃጀት አላውቃቸው። አንዳንዴ መንፈሳዊ ዓለም በነፃ ያገኘ ነው ቢሆንም እንዲሁ ደግሞ በችለተኝነት እንድንኖረው መጽሐፍ ቅዱስ አይፈቅድም። ጌታ ኢየሱስ ይባረክ። ስለዚህ ንቁ፣ ትጉ። ኢየሱስ ያድናል። ታዲያ ይህንን ካልኩኝ እንደው የተኛ ሰው መልኩ ምን ይመስላል የምትለው ልናገርና ልጨርስ። የተኛ ሰው መልክ እንደው ምን አይነት ነው? ኢየሱስ ያድናል። የተኛ ሰው ምን ይመስላል? የተኛ ሰው ምንድን ነው መልኩ? ምን አይነት መልክ አለው የተኛ ሰው ስትሉ፣ የመጀመሪያው የተኛ ሰው የሚያደርገውን አያውቅም። ኢየሱስ ያድናል። ሲያጠገባቸው ያለውን ሰው የሚያደርገውን አያውቅም ብሉት እና ወንድም እንትና ምን ሆኖ ነው ግን እንዲህ የሚያደርገው ስትሉት፣ አንዳንዶቹ ተኝተው ነው። ነብይ እንትና ግን ምን እየሆነ ነው ስትሉ፣ ተኝቶ ነው። ዳረ ምንድን ነው ፓስተር እንትና ምን እየሆነ ነው ስትሉ፣ ተኝቶ ነው። የሚያደርገውን አያውቅም ሰውየው። ገጥሟችሁ ካወቀ አላውቅም። እኔ ግን ተደጋጋሚ ገጥሞኝ ያውቃል። በልጅነትና በትምህርት ቤት በነበርኩበት ታይም አንዳንድ ጓደኞቼ በር ከፍተው ይወጣሉ። አጋጥማችሁ እናንተ አካባቢ ንቁ ናቸው ማለት ነው። በር ከፍተው ይወጣሉ። ምንም እነሱ በሰመመን ነው፣ በቃ በእንቅልፍ ልብን የሚሄድ የተኛ ሰው። ዛሬም እኮ የሚሄድ ፓስተር የተኛ፣ የሚሄድ ነብይ የተኛ አላጋጠማችሁ? ቁጭ ብሎ ካትካለው የሚጠጣ ማለት ተኝቶ ነው። እና የአንዳንድ የተኙ ሰዎች የሚናገሩትስ ነገር ትዝ አይላችሁ? ትቃዥ ነበር ስትሉት እኮ አላልቃዠውም ይላችኋል ሲነቃ። የተኛ ሰዓት ግን እየቃዠ ነው። እንደውም በኢትዮጵያ ብቻ ይሁን ሌላ ሀገር አላውቅም፣ አውራጣቱን ያዙት ይባላል። እንዲህ ለፈልፍ ማለት ነው። ሚቃዥስ አጋጥሟቸው አያውቅም? የሚያደርገውን አያውቅም ሰውዬው። በዚህ ጋር ያስተኛችሁት ሰውዬ በዚህ ጋር ሲገለበጥ ያውቃል? አያውቅም። በኢየሱስ ዛሬ ግን አንድ ሰው ይነቃል። ባካቸው አሜን በሉኝ። በኢየሱስ ክርስቶስ የሚያደርገውን ወዳጆች አያውቅም ብዙ ሰው። በቃ ዝም ብሎ ነዋሪ። በመጽሐፍ ቅዱስ ላይ ያይዞ ኢየሱስ ያድናል። ትዝ አይላችሁም? ሁለት ጋለሞታዎች ልጅ ወለዱ አይደል? ነገሥት መጽሐፍ ላይ ምዕራፍ 3 አይደል? ልጅ ወለዱ። በስመ አብ በጥንቃቄ ነው ጽንሱ ታይም ላይ የነበራቸው ጉዞ። እንደፈለጉ አይበሉ፣ እንደፈለጉ አይጠጡ፣ የፈለጉትን ጫማ አያረጉ፣ የፈለጉትን አይነት አለባበስ አይለብሱ። ለያዙት ነገር ተጠንቅቀው ነው የወለዱት። በደምሱ በኋላስ የእግዚአብሔር ቃል ሲነግራችሁ በጣም የሚገርማችሁ፣ አንደኛዋ ስትገላበት ተኝታ ምን አለችው? የምታደርገውን ታውቃለች። ስንቱ ነው የገደለው? እጄን በእጄ ያለ ቸርች ስንት አለ? እጄን በእጄ ያለ ቅዱሳን ስንት አለ? እጄን በእጄ ያለ አገልጋይ ስንት አለ? በራሱ ላይ ተኝቶ የገደለ፣ ራዩ ላይ ተኝቶ የገደለ፣ ነገው ላይ ተኝቶ የገደለ፣
ተስፋው ላይ ተኝቶ የገደለ ስንት። ለምን? በሚያደርገው ስለማያውቅ። በዚህ ምክንያት ዛሬ እርግጠኛ ነኝ አንድ ሰው ግን ካለበት ይነቃል። አሜን። ባለማወቅ የሚያደርገውን ባለማወቅ ባካችሁ ዛሬ የቀረችዋን ዘመናችንን ጌታ እስኪመጣ ወይኛ ወደ ጌታ እስክንሄድ ወዳጆቼ ሆይ በመንቃት የምናደርገውን በማወቅ ስንት አሉ የሚያደርጉትን የማያውቁ ሰዎች። ኢየሱስ እዛ ይላችሁ እየገደሉ መተው በጦር ሲወጉት የሚያደርጉትን አያውቁምና ምን በላቸው? ምክንያቱስ እስራኤል ላይ የወደቀባት ምን ነበር? ሐዚን፣ ድንዛዜ፣ ኢየሱስን እንዳያውቁት የወደቀባቸው እንቅልፍ አለ። ይሄንን የሮሜ መጽሐፍ ገብታችሁ ማንበብ ትችላላችሁ። ሐዚም እንቅልፍ ወድቆባቸው፣ ድንዛዜ ወድቆባቸው፣ ለዚህ የነፍሳቸው መዳኛ የሆነውን የህይወት ማግኛ የሆነውን የዘላለም ተስፋ የሆነውን የእግዚአብሔርን ተስፋ ወዳጆቼ ሆይ ለሰው ልጆች የተሰጠ ተስፋ የሆነውን ክርስቶስን ሲገሉት የሚያደርጉትን አያውቁ። ስንት እንቅልፍ ወዳጆቼ ሆይ ስንት ነገራችንን ገደለው። ዛሬ ግን አንድ ሰው ካለበት ይነቃል። ለበረከት ይሁንልን። አሜን በሉ። ሁለተኛው ልናገርና ልጨርስ። ሁለተኛው የሚደረግበትን አያውቅም የተኛ ሰው። እቺን ከያዛችሁልኝ እኔ ወዳጆቼ ሆይ ሌላውን ጠቅላላ አትያዙት። እነዚህን ሁለቱን በደንብ አድርጋችሁ ግን እንድታስቡልኝ ፈልጋለሁ። የሚደረግበትን አያውቅም። የተኛ ሰው እንደዚህ ሁለት እግሩንና እጁን ይዛችሁ ከተኛበት አንስታችሁ ሌላ ቦታ ላይ ብታስተኙት ማን ያመጣኝ እዚህ ነው የሚለው እንጂ ሲነቃ አያውቅም። የሚደረግበትን ነገር አያውቅም። ስንት ነገር በተኛንበት ተደርጎብን ያውቃል። ታውቃላችሁ። የተኛ ሰው የሚደረግበትን አያውቅም በላው። ይሄን ደግሞ ከመጽሐፍ ቅዱስ እናይና እንጨርሳለን። ዛሬ ግን እርግጠኛ ነኝ አንድ ሰው የሚያደርገውንም የሚደረግበትንም ነገር ማወቅ ይጀምራል። አሜን በሉ። አጠገባችሁ ያለውን ሰው ዛሬ እግዚአብሔር ያነቃል በሉት። የሚደረግበትን አያውቅም። እዛው ጋር ሳልወጣ ሁለቱ የወለዱት ቅድም ጋለሞታዎቹን አስታውሳችሁ አይደል? አንደኛዋ ገደለችው ተኝታበት። አንዷ ደግሞ በትክክል ነው ያስተኛችው። አጠገቧ በህይወት አለ፣ ግን እሷ ዲፕ እንቅልፍ ውስጥ ተኝታለች። እቺኛዋ የገደለችው ነቅታ ስታየው ገለዋለች። ስታይ ወስዳ የሞተውን ሰጠቻትና በህይወት ያለውን ወሰደች። አያውቅም የተኛ ሰው የሚደረግበት። ዛሬ ስንት ነገራችን ይሆን ተኝተን ተደርጎብን ያጣ ነው። ዛሬ ግን አንድ ሰው ያስመልሳል። አሜን በሉኝ ባካችሁ። ተወሰደባት፣ ተኝታለች፣ አታውቅም። ታስታውስ እንደሆነ አንድ በጣም የተቀባ ለእስራኤል መስፍን የሆነ በመሳፍንት መጽሐፍ የምናውቀው ታላቅ የእግዚአብሔር ሰው ሳምሶን ትዝ ይላችኋል። ሁላችሁም ታስታውሳላችሁ። ይሄ ኃያል የእግዚአብሔር ሰው እንደምታውቁት እግዚአብሔር በተስፋ ነው ያመጣው። ለዛ ቤተሰብ መሃን የነበረውን ቤተሰብ ነው እንደገና ልጅ የሰጠው። ታስታውሳላችሁ። በኋላ በምን አይነት ደግሞ መገለጥና በምን አይነት ፕሮግራም እንደመጣ ሁላችሁም ታውቃላችሁ። ናዝራዊ ነው፣ ለእግዚአብሔር የተለየ ነው፣ የእግዚአብሔር ብቻ ማለት ነው።
ኢየሱስ ያድናል። እና የተቀደሰ ነው ለእግዚአብሔር ብቻ የሚውል ነው፣ ለሌላ የማይውል ሰው ሳምሶን። ኢየሱስ ያድናል። እስቲ ለእግዚአብሔር ብቻ በሉ። ቅድስና የምንለው ሌላ እኮ አይደለም፣ ለእግዚአብሔር ብቻ የሚውል ማለት፣ ለክብሩ ብቻ የሚውል ማለት ሌላ አይደለም፣ የተለየ ማለት ነው ቅድስና ማለት። እና ለክብሩ ለእግዚአብሔር ብቻ የተለየ እና ወዳጆቼ ሆይ ታስታውሳላችሁ፣ ናዝራዊ ነው፣ ለእግዚአብሔር የተለየ ነው። በጣም እግዚአብሔር ደግሞ ፕሮግራም ያደረገበት ሰው ነው። ኃይል በላዩ ላይ አለ። በኤሽታውንና በዳን ሰፈር እግዚአብሔር እየደጋገመ እየመጣ ያነቃቃው የነበረ ሰው ነው። ክብር በላዩ ላይ አለ። ሃሌሉያ! ኢየሱስ ያድናል። እና ለእስራኤል መስፍን የሆነ ሰው፣ የመዳን ምክንያት እስራኤል ከባርነት ነፃ የምትወጣበት፣ ፍልስጤማውያን ቀንበራቸውን እግዚአብሔር በሱ አማካኝነት ለመስበር ያመጣው ሰው እና በጥንቃቄ ነው የተወለደው ልጁ። ታስታውሳላችሁ፣ ምንም ነገር እንዳትጠጪ ተብላ፣ ምንም ነገር እንዳይሆን፣ እንዲና እንዲህ እንዳይሆን፣ በራሱ ላይ ደግሞ ምላጭ እንዳይገባ በጥንቃቄ እና እንደተባለችው እናቱ በጥንቃቄ የማኑኤል ሚስት ተወለደ። መኖር ጀመረ። ያለ ጥንቃቄ መኖር ጀመረ። ሰውየው ግን በጥንቃቄ የተወለደው ሰው ያለ ጥንቃቄ። ዛሬ ቤተክርስቲያን ብዙ ጸጋዎች፣ ብዙ የጸጋ ስጦታ የተሰጣቸው አገልጋዮች በጥንቃቄ አምጥታቸው ያለ ጥንቃቄ የሚኖሩ ግን ብዙዎች ናቸው። ለስንት ዓላማ ስንቱን ከእስራትና ስንቱን ከቀንበር ነፃ ለማውጣት እግዚአብሔር በላያቸው ላይ ኃይል ያስቀመጠባቸው፣ ፕሮግራም ያስቀመጠባቸው ሰዎች ዛሬ ላይ ያለ ጥንቃቄ የሚኖሩ ሆነዋል። ያለ ጥንቃቄ ሲኖሩ ደግሞ ያንን ኃይል አተውታል። ታውቃላችሁ፣ ኢየሱስ ያድናል። አረ ሃሌሉያ! ባካችሁ ዛሬ በኢየሱስ ስም የሆነ ሰው ግን መንቃት ይጀምራል። ያለ ጥንቃቄ ሳምሶን ናዝራዊ አይደለም። ናዝራዊ እስራኤላዊ እኮ እንዲህ የሚል ሕግ አለው በዘዳግም መጽሐፍ ላይ፣ ሴት ልጆችህን ለአሕዛብ ወንድ ልጆች ምን እንዳትል እንዳትሰጥ፣ ወንድ ልጆቻቸውን ለሴት ልጆችህ እንዳትወስድ ነው። እናንተ ለኔ የተለያችሁ ናችሁ ጠቅላላ። አረ ኢየሱስ ያድናል። በዚህ ጥንቃቄ የተወለደ በጥንቃቄ እንዲኖር የመጣ ሳምሶን ያለ ጥንቃቄ መኖር ጀመረ። ስንት አጀንዳ፣ ስንት የእግዚአብሔር ፕሮግራም ምድር ላይ ባከነ። ወዳጆቼ ሆይ ያለ ጥንቃቄ በመኖር ምክንያት ዝም ብሎ የሚኖር ዛሬ በኢየሱስ ስም እግዚአብሔር ሆይ አንድን ሰው አንቃ እዚህ ቤት። ከዛስ መጽሐፍ ቅዱስ ይነግራችሁ ከአሕዛብ ሴት ወድጃለሁ አለ። ወዴት? ወደ ተምናን ሂድ። ወላጆቹን ይዞ ሄደ። አንተ ሲሄድ አንበሳ ወጣ። እንደው ይሄ አንበሳ ለምን ወጣህ ብሎ የሚያናግር ኃይል ስላለ ብቻ የሆነ ነገር አታደርግ። አረ ኢየሱስ ያድናል። ባካችሁ አሜን በሉ። ጸጋ ስላለ ብቻ የሆነ ነገር አታደርግ። እንዲህ ኧረ ተው። ኢየሱስ ጋር መጣና እንዲህ አለው፣ አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርገህ ምን በለው ብለው። ርቦሃል? አዎ። አየህ፣ ሴንሲቲቭ የሆነ ፓርቱ ላይ ነው የመጣው። ትክክለኛ የሆነ ሰዓት ነው የመጣው። አሳቹ የመጣበት ቦታ ትክክለኛ ሰዓት ነው። አልሳተም። ርቦታል? አዎ። 40 ቀን 40 ሌሊት አልበላ። ሰው ነው፣ ፍጹም ሰው ነው። ፍጹም አምላክ ቢሆንም በፍጹም ሰውነቱ ይርበዋል። ይሄንን ያውቃል። መጣ ብላ አለ። ሰው በእንጀራ ብቻ አይኖርም ተብሎ ምን ተብሏል? ተጽፏል። ያለበት ምክንያት ምንድነው? ሰይጣን የፈለገው ምንድነው? የእግዚአብሔርን የኃይል ችሎት፣ የእግዚአብሔርን ኃይል ለራስ ጥቅም እንዲያውል። አየ፣ የእግዚአብሔር ኃይል ለራስ ጥቅም ሳይሆን ለእግዚአብሔር ክብር። ሰያሜን አሜን። አረ ሰያሜን አሜን። ብዙዎች ለምን ወደቁ? የእግዚአብሔርን ክብር ለራስ ጥቅም ሲያውሉ። ለስሙ ክብር ይሁን። አሜን። ዛሬ
በየትኛውም አይነት ሁኔታ ውስጥ ሆናችሁ የምትሰሙኝ የእግዚአብሔር ሕዝቦች ባካችሁ እንደ እግዚአብሔር ነብይ አድምጡኝ። አልበላም ሳይርበው ቀርቶ አይደለም። እግዚአብሔር የሰጠኝን ኃይልና ጸጋ ግን ለራሴ ኢየስ አንበሳ ወጣ እንደው የሚያናግረው አንተ አንበሳውን ገለጥ አለው። እግዚአብሔር ለመከልከል ቢሆን አንዳንድ ነገሮች ኃይል ስላላችሁ ብቻ አታድርጉ። እሺ ለክብሩ ገለጥ አለው ሄደ። ሁላችሁም እንደምታውቁት ወዳጆቼ ሆይ የሆነውን ነገር ታውቃላችሁ። ሲመለስ ያ አንበሳ በሆዱ ምን አለ? ማር። እስቲ ያ የገደልኩትን አንበሳ ልየው ብሎ ሲሄድ ሲያየው ማር አለ። መጽሐፍ ቅዱስ ሲናገር እጁን ሰደደ፣ ወሰደ፣ በላ። ለወላጆቹ ያገኘውን የሚበላ ኢየሱስ። አጠገባቸው ያለውን ሰው ያዛርጉትና ያገኘኸው ሁሉ አይበላም ብሉት። ያገኛትን ሁሉ ሴት የሚበላ ነፍሰ በላ መንፈስ ዛሬ ተወጋዩ። አሜን። ልቀቅ አሜን በል። ይወጋ። አንተ ያገኘውን ሁሉ የሚበላ ጠርጎ የሚበላ ሙሰኛ በየመስሪያ ቤቱ የገባ አንተ በላ ለወላጆቹ ሰጠ። ከወዴት እንዳመጣ ግን የእግዚአብሔር ቃል ግን እንዲህ ይላል፣ ናዝራዊ ወደ በድን ምን አይበል፣ በድን የሆነውን ነገር ምን አይበል። ዝም ብሎ ነው። እንድትኖር አልተጠራህም። ኧረ አንድ ሰው እጁን ከፍ ያርግና የእግዚአብሔር ፕሮግራም አለብኝ ይበል እስቲ። ጮክ በሉና እንደገና የእግዚአብሔር ፕሮግራም አለብኝ በሉ። ዝም ብዬ አኖርም በሏ። የገጠመኝ ህይወት መኖር ጀመረ። ከዛስ የወደዳት ሚስቱ ለሌላ ተዳረች። ከዛስ ሌላ ብጥብጥ ተነሳ። ከዛስ ወጣ ሲል ሰይጣን ደግሞ ክፍተቱን ያያል። እህት ባየ ቁጥር ማያስችለው ሰው አለ። ቀሚስ ብቻ ትልበስ ግድ የለውም። ወጋው ይሄንን መንፈስ። ልቀቅ አሜን በለኝ። ልቀቅ አሜን በይ። አረ ኢየሱስ ያድናል። እና ያ ቃል ሰይጣን ደግሞ አዘጋጀለት ደሊላን። ኢየሱስ ያድናል። በሳይዙ ነው ያዘጋጀለት። አጁና ሳክራዲያና ማሶፓ። አንድ ሰው ዛሬ ከተኛበት ይነቃል። የሆነ የሰይጣንን አጀንዳ ከህይወቱ ላይ ያበላሻል። ከዛስ መኖር ጀመረ። ወደዳት። አብሯት ይገባል፣ አብሯት ይወጣል፣ ይተኛታል። ግድ የለም። ሳምሶን አቤት ፍልስጤማውያን መጡብህ። ወዳጆቼ ሆይ ሰባቱንም ችካል ነቃቅሎት ይሄዳል። ግድ የለም። መጡብህ፣ በፈትል ታስረዋለች። መጡብህ፣ በጣሶት ይሄዳል። ግድ የለም። የምህረት ውጤት ነው፣ የችሎታ አቅም አይደለም። እንደፈለክ ሆነህ እያገለገልክ የተሳካልህ የምህረት ውጤት እንጂ አንተ ሰውዬ እንደው ጌታ ሆይ በሰላም አስገባኝ። ሰው ሁሉ አፍጥጦብኛል። የምህረት ውጤት ነው። አንዳንድ ጉዳዮች እግዚአብሔር ከኛ ጋር የመሆኑ ምክንያት አይደለም፣ የመስማማቱ ምልክት አይደለም። ሮሜ መጽሐፍ እንዲህ ይላችኋል፣ የትዕግስቱን አይደለም፣ የምህረቱን፣ የቸርነቱን፣ የጥበቃው ሁሉ ብዛት አንተን ወደ ንስሐ እንዲያመጣ አይደለምን? የእግዚአብሔርን ቸርነት ምን ትላለህ? ታቃልላለህን? አየህ፣ የእግዚአብሔርን ቸርነት የሚያቃልሉ ስንት አሉ። እሺ ስሙ ልበልና እንጨርስ። ጌታ ኢየሱስ ይባረክ። በኢየሱስ ዛሬ አንድ ሰው ግን ካለበት ይነቃል። ዝም ብሎ የሚኖር ሰው ደሊላ አጋጠመችው። ከዛ ትሞክረዋለች። ከጀርባ ግን የተደረገበት አለ። የተኛ ሰው የሚደረግበትን አቅም
እችን ያዙልኝ። በገንዘብ ተገዝታለች። ማ ፍልስጤማውያን። ኃይሉ ምኑ ላይ እንደሆነ ምን በይ አጣሪ። ከዛ አንድ ቀን በጣም ተበሳጭታ ጠበቀችው። ዝም ብለህ ነው አንተ እወድሻለሁ የምትለኝ? ዝም ብለህ ነው እና ኃይልህ ምን ላይ እንደሆነ አልነገርከኝም አለችው። የመጨረሻችን ነው አለች ዛሬ። ከዛስ አንተ ምን ያህል ሰውየው ከፕሮግራም ዓለም እንደወጣ የምታውቁት? ኃይል ያለው ጸጉር ላይ ነው። ከልጅነት ጀምሮ በዚህ ጸጉር ራስ ላይ ምላጭ አልደረሰም። እኔ ለእግዚአብሔር ናዝራዊ ነኝ። ይሄ ጸጉሬ ቢላጭ ይልና እንደ ማንኛውም ሰው። የሰይጣን ፕሮግራም ምንድነው? አንተን እንደ ማንኛውም ሰው ማድረግ። የዘላለም የእግዚአብሔር ፕሮግራም ካንተ ህይወት እስኪለይ ድረስ ነው የማይለቅ። ሱቅህን አይነካብህም፣ ግድ የለም። አካውንትህን አይነካብህም፣ ግድ የለም። ጤንነትህም ላይነካ ይችላል። በደንብ አድርጎ አንተን እንደውም በደንብ ይደግፍሃል። ብዙ ደንበኞች ነው የሚያመጣልህ አንተ ሳትለት እንጂ። ብዙ ነው የሚባርክህ አንተ ሳትለት እንጂ። በፕሮግራሙ ላይ ግባ እንጂ። የዚህ አጠቃላይ ሲስተም አንተን አያገኝህም። አንተ ብቻ ፕሮግራሙ ላይ ግባለት እንጂ። ስሙኝ ዛሬ ወዳጆቼ ሆይ፣ አረ ኢየሱስ ያድናል። ባካችሁ ስሙኝ ዛሬ። እርግጠኛ ነኝ ዛሬ በዚህ ምሽት ግን አንድ ሰው ይነቃል። እና ነገራት። ጭኗ ላይ ያስተኛችው። አንተ ሰጣው የማታውቀውን ፍቅር ሰጠችው፣ አስተኛችው። አገላብጣ ቼክ ስታረገው ተኝቷል። ላጭ ጠራች። ኑ አለች። ይኸው ሰባቱንም ጉንጉን ከላዩ ላይ ጣለችበት። ከዛስ ሳምሶን አለችው። ብንን ብሎ አቤት አላት። ፍልስጤማውያን መጡ። ያው በደጅ ናቸው። ጠርታበታለች። የሚደረግበትን አያውቅ። ትልቅ አጀንዳ ይዞ የሚደረግበትን የማያውቅ፣ ከበስተጀርባ የሚሰራበትን የማያውቅ። ስንት ባለራይ መንገድ ላይ ወደቀ። ስንት ባለራይ ካለበት ወጣ። ስንት ባለራይ ካለበት ፕሮግራም ጎደለ። ስንት ባለራይ የነበረበትን ያንን መለኮታዊ ኃይል አጣ። ስንቱ ወደቀ። ስንቱ ሜዳ ቀረ። በሰልፍ የሚገባባቸው ቸርቾች ዛሬ ላይ ባዶ ኦና ሆኑ። ለምን? አያውቅም። የሚደረግበትን የሚያደርገውን አያውቅ፣ የሚደረግበትን አያውቅ። በሰመመንና በእንቅልፍ የሚኖር እየተነበየ ዝም ብሎ ተኝቶ የሚኖር በዛ። አንተ ላይ ያለ መለኮታዊ ፕሮግራም አይቋረጥም። አንቺ ላይ ያለ የሰማይ አምላክ ፕሮግራም አይቋረጥም። በቃ ጨረሰው። መጡብህ ስትለው መጽሐፍ እንደ ቀድሞ ምህረትም ያልቃል፣ ትዕግስትም ያልቃል። እግዚአብሔር ዝም ዋናውን አስነካ። እስካሁን ዋናው ጋር ስላልመጣ አሁን ግን ሰይጣን ይኸውልህ አባብሎ ኃጢአትን ብሰራ ከመንግስተ ሰማይ እጎላለሁ፣ ደህንነቴን ላጣ እችላለሁ። ግድ የለም ጠብቀው፣ ዝም ብለህ እየላስክ ኃጢአቱን ኑርለት፣ ግድ የለህም። በኋላ ላይ ቸርች ምን ያደርጋል ትላለህ። ኦልሬዲ አያም ቸርች ነው የምትለው። ከዛ በኋላ ብዙዎች እኮ እንደዛ እያሉ ነው ዛሬ ላይ በየቦታው። አያም ቸርች ምን ያደርጋሉ? ታድግበታለህ፣ ኦልሬዲ አድጌያለሁ ይልሃል። ትታነጻለህ፣ ታንጫለህ ይልሃል። ህብረት እኮ ጥሩ ነው፣ ምን ያደርግልኛል? ይሄው ማት ቤተሰቦች አሉኝ ይልሃል። አየህ፣ የሚጠቅስብህ ጥቅስ አያጣም። አየህ፣ ላስለት፣ ግድ የለም ይወስድሃል፣ እዳር ይተፋሃል። ከዛ በኋላ እነዚህ ጴንጤዎች አሁንስ አበዙት ማለት ትጀምራለህ። ይለቅሃል መንፈሱ። ሊገነጥል ሲነሳ እንደ ቀድሞ መስሎት አይኑን አወጡ። ያ ኃያል ሰው፣ ማንም የማይደፍረው ጀግና ሰው ተራ ሆነ። ምንድን ነው ምክንያቱ? መንፈሳዊ እንቅልፍ። ስንቱን ከእግዚአብሔር ፕሮግራም አወጣ። ዛሬ የሰማችሁ የእግዚአብሔር ሕዝቦች ብፁዓን ናችሁ። ጌታ በሚያውቀው እግዚአብሔር ሊያተርፈን ከወደደ ዛሬ ማታ ያተርፈናል። አሜን አትሉ?
ኢየሱስ ያድናል። አለቀ። ጠላት እጅ ገባ። አንተ ስንቱን የመራ ሰው በሕፃን ልጅ መመራት ጀመረ። ወይ ጌታ ሆይ እባክህ ከውርደት ጠብቀን። ስንት ኃያላንን የመራ ጀግና ሕፃን ልጅ ይመራው ጀመር። እባክህ አለ ምሰሶ ያለበትን ውሰደኝ። ሕፃን ልጅ ወዳጆቼ ሆይ የመራውንም ጭምር አንድ ላይ ገደለው። እኛ ከጠላት ጋር እንድንሞት የእግዚአብሔር ፕሮግራም አይደለም። እኛ ኖረን ጠላት ግን ስራው እንዲቆም። ስንቱ ግን አብሮ ሞተ። እግዚአብሔር ይጠብቀን። ስለዚህ አጠገባችሁ ያለውን ሰው ያዛርጉትና ከዚህ ምሽት ጀምሮ በሉት የሚደረግብህንም የምታደርገውንም ማወቅ ትጀምራለህ። እግዚአብሔር ያነቃል በሉት። ለመንቃት ፈቃደኛ ይሆናል? አሳዩኝ እስቲ። ለጌታ ጨብጭቡለት። አንተ የምትተኛ ንቃ ከሙታን ክርስቶስ። ስለዚህ ለመንቃት ፈቃደኛ የሆነ ካለ ዛሬም ክርስቶስ ሊያበራልን ፈቃደኛ ነው። ብርሃን ወደ ዓለም ሁሉ ይመጣ ነበር አይደለ? ዮሐንስ ወንጌል። ያም ብርሃን የሰው ሕይወት ነበር። ሕይወት ያለው ብርሃን ዛሬ ለሞተ ነገራችን እንደገና ሕይወትን ይሰጠዋል። ፈቃደኛ ናችሁ? ዛሬ ያንቃን። አረ ኢየሱስ ያድናል። ዛሬ ያብራልን። ትዝ ትላችኋለች ያቺ ሴት። ይሄው እያሰርኩት ነው። ልክ ከእንቅልፏ ስትነቃ የሞተ አገኘች። ስታየው የሱ አይደለም። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የመጀመሪያው ነቃች ይልና ብርሃን በሆነ ጊዜ። ዛሬ ያብራልን። ባካችሁ አሜን በሉ። ክርስቶስ ምን ይልልሃል? ዛሬ ያብራልና ጨለማው ላይ ያብራ። አሜን አትሉም? ልክ ሲበራ ብርሃን በሆነ ጊዜ የሷ እንዳልሆነ አወቀች። የመጀመሪያ ሰው ሲነቃ ክርስቶስ ሲያበራለት የመጀመሪያ የሚኖረው ህይወት የሱ እንዳልሆነ አረ ኢየሱስ ያድና። ባካችሁ ጮኻችሁ አሜን በሉ። እዚህ ህይወት ውስጥ ምን አደርጋለሁ ወደ ማለት ነው። ማን ነው እዚህ ውስጥ የከተተኝ? ጃላሳካፓራ ይሄ ህይወት የኔ አይደለም። የእግዚአብሔር ፕሮግራም ይሄ አይደለም የኔ ማለት ይጀምራል። ያንን ሪጀክት ያደርገዋል። ስለዚህ የኔ አይደለም ማለት። ከዛስ ጉዳዩ እየሄደ ንጉስ ጋር ደረሰ። ትዝ አይላችሁ? ዛሬ እኔ አላውቅም። አንድ ሰው ግን እስከ ሄደበት ሄዶ ያስመልሳል። ባካችሁ አሜን በሉ። አንድ ሰው የኔን አስመልሳለሁ በሉ እስቲ። እስቲ ድገሙና የነሱን እመልሳለሁ ብሏል። ዛሬ ያሳቀፏችሁን ትመልሳላችሁ። የናንተ የሆነውን ትቀበላላችሁ። ልቀቁ፣ ጮኻችሁ አሜን በሉ። አባና ኮሳ ተኝተን ያሳቀፉን የኛ አይደለም። ከዚህ ቀን ጀምሮ እንመልሳለን። እግዚአብሔር ያነቃናል፣ እንመልሳለን። እግዚአብሔር ያበራላናል፣ እንመልሳለን። አረ ኢየሱስ ያድናል። እስቲ አንድ ሰው እጁን ከፍ ያርግና ከዚህ ቀን ጀምሮ በሉ እስቲ እነቃለሁ፣ ክርስቶስ ያበራልኛል፣ የኔ ያልሆነውን እመልሳለሁ፣ የኔ የሆነውን አስመልሳለሁ። አረ ሃሌሉያ! እግዚአብሔር አንድን ሰው ወደ ቀደመው ሞገሱ ይመልሰዋል። ወደ ቀደመ ክብሩ ይመልሰዋል። ወደ ቀደመው መንፈሳዊ ልምምዱ እግዚአብሔር ይመልሰዋል። ይሄ ነው ህይወት። እኔ ሰው አይደክምም የሚል አስተምሮ የለኝም። ጻድቅ ይወድቃል፣ ግን ቢወድቅም ይነሳል። በመውደቁ ግን እያገሳ እንዲኖር የእግዚአብሔር ፕሮግራም አይደለም። ዛሬ በምንም አይነት ሁኔታ ውስጥ ያላችሁ ሰዎች ብትኖሩ የሆነ ሆኗል። አሁን ግን እግዚአብሔር
ብርሃኑን በላያችሁ ላይ ያብራ። እግዚአብሔር ያንቃችሁ። ልክ ስትነቁ ይሄ የኔ ህይወት አይደለም ማለት ጀምሩ፣ መጸየፍ ጀምሩ። ህይወት የሚጀምረው ከመጸየፍ ነው። አረ ኢየሱስ ያድናል። ባካችሁ አሜን በሉ። ስለዚህ እስራኤልም የግብጽ ሽንኩርትንና የግብጽን ጭንቆና ተጸይፎ ወጥቶ መልሶ ግን ሽንኩርትና ዱባ ብሏል። እንዲህ አይነት ህይወት ያጋጥማል። የመድከም ህይወት ሊያጋጥማችሁ ይችላል። የመዛል ህይወት ሊያጋጥማችሁ ይችላል። ቢሆንም ግን የእግዚአብሔር ቅዱሳን ዛሬ ስሙኝ፣ መነሳት ግን አለ፣ ድል ግን አለ፣ ህይወት ግን አለ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።